بسم الله الحمد لله رب العالمين وصلي وسلم على رسول الله وعلى آله وصحبه وسلم أجمعين. السلام عليكم ورحمة الله وبركاته. يا قدري درساتنا يا حنفية فقه كارات مذهب وشاندنا يا مجمرة ويهونون عندي تاوكي كتاباتشون درسون بتككل كتابه لي እንጀምራለን ሁለቱ ተከታታይ ቀናቶች የፍቅህን መግቢያ ነበር ያየነው። ፍቅህና ሸሪዓ ልዩነቱ ምንድነው? እነዚህ መዝሃቦች እንዴት ተመሰረቱ? አራቱ መዝሃቦች ማን መሰረታቸው? መስራቾቹስ ማን ናቸው? ምን ይመስላሉ? የሚለውን ጽንሰ ሐሳቡን እንደው ጠቅለል አድርገን አውርተናል። አሁን ደግሞ ቀጥታ ወደ ኪታቡ እንገባለን። بسم الله الرحمن الرحيم. كتاب الطهارة. قال الله تعالى: يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين. كتاب الطهارة. طهارة የፍቅህ ኪታቦች ሁሉ የሚጀምሩበት የመጀመሪያው ባባቸው ነው። እንግዲህ በሸሪዓው ጧሃራ ከኸበስ አለ፣ ሁለተኛው ደግሞ ከሐደስ አለ። ኸበስና ሐደስ ይሉታል በፍቅህ አጠራር። ኸበስ ማለት ከነጃሳ መንጻት መጽዳት ማለት ነው። ሐደስ ደግሞ የሚባለው ውዱእ ፍች ተብሎ የሚጠራው እሱ ለሁለት ይከፈላል። አንድ ትጥበትን የሚያስከትል ነው። ሁለተኛው ደግሞ በውዱእ ፍች ብቻ የሚጠቃለል ነው። ትጥበትንና ውዱን የሚያስፈልግ የሆነ የጧሃራ አይነት ነው። አላህ በቁርአን ላይ ምን ይላል? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ ኢዛ ቁምቱም ኢለ ሶላቲ፣ ወደ ሶላት መቆምን በሻችሁ ጊዜ፣ ኢዛ አረድቱም ልቅያመ ሊሶላቲ፣ ወደ ሶላት መቆምን በሻችሁ ጊዜ፣ ፈግሲሉ ውጁሃኩም፣ ፊቶቻችሁን እጠቡ፣ ወአይዲየኩም፣ እንዲሁም እጆቻችሁን እጠቡ፣ ኢለል መራፊቂ፣ እስከ ክርናችሁ ድረስ እጠቡት፣ ወምሰሑ ቢሩኡሲኩም፣ ራሶቻችሁንም እበሱ፣ ወአርጁለኩም፣ እግሮቻችሁንም ኢለል ከዕበይኒ፣ እስከ ቁርጭምጭሚታችሁ ድረስ እጠቡ፣ እግሮቻችሁንም እጠቡ አለ አላህ። እንግዲህ ይህ ሱራ ወይም ይሄ አንቀጽ የወረደው በማኢዳ ሱራ ላይ ነው። በእነኚህ ውዱእ ማድረግ ግዴታ መሆኑ ላይ ምንም ኺላፍ የለበትም። ሁሉም ዑለማ የሚስማማበት ጉዳይ ነው። ግን የትኛው ግዴታ ነው የትኛው ሱና ነው የሚለው ላይ ግን የሐሳብ ልዩነት አለ። በዚህ አንቀጽ ላይ እንደምታዩት ኢዛ ቁምቱም ኢለ ሶላቲ ነው። ወደ ሶላት መቆምን ባሰባችሁ ጊዜ ነው እንጂ ሶላት ሊቆም ሲል አይደለም። መቆምን በምታስቡበት ጊዜ ነው ውዱእ። ይሄ የሚሆነው ደግሞ ውዱእ ማድረግ ግዴታ የሚሆነው ሶላትን መቆም በሚያስብበት ጊዜ ውዱእ ለሌለው ሰው ነው። ውዱእ ለሌለው ሰው ነው። ውዱእ ያለው ሰው ከሆነ ሶላትን መቆም ስላሰበ ብቻ ውዱእ አድርግ አይባልም። በአንድ ውዱእ ነብይ ሰለላሁ ዐለይሂ ወሰለም 5 አውቃት ሶላት መካን የከፈቱ ጊዜ በአንድ ውዱእ 5 አውቃት ሶላት የሰገዱበት አጋጣሚ አለ። ይሄን አጋጣሚ ሲያይ ዑመር ረዲየላሁ ተዓላ አንሁ ያ ረሱላህ በዛሬው ቀን ፈዓልተ ሸይአን ለም ተፍዐሉ፣ እስከ ዛሬ ልማዶ ያልሆነ የማይሰሩትን ስራ ሲሰሩ አየሁሳ። በየሶላቱ ውዱእ ያደርጉ ነበር ከዛ በፊት። የዛን ቀን ግን ውዱእ ሲያደርጉ በአንድ ውዱእ ብዙ ሶላት ሰገዱ። ይሄ ሲላቸው አይ እንደ የተፈቀደ መሆኑ ለሰዎችም ለመግለጽ ጭምር ነው ይሄን ያደረኩት አሉ። طيب ففرض الطهارة የውዱእ ግዴታዎች ወይም የውዱእ ትጥበት ግዴታ የሰውነት አካል መታጠብ ያለባቸው መታበስንም ጨምሮ غسل الأعضاء الثلاثة ነው። ሶስቱን የሰውነት አካልን ማጠብ ነው። ልብ በሉ። ምናልባት ከሻፊዒ መዝሐብ ጋር እንዳይቀላቀልባቸው የተለየ ነው። ይሄ ሶስቱን ሰውነት አካልን ማጠብ ነው። غسل الأعضاء الثلاثة ሰውነት ማለት ነው። ፊትን ፈግሲሉ ውጁሃኩም ብሎ አላህ፣ ወአይዲየኩም፣ እጆችን፣ ከዛ ሁለት እግሮችን፣ እነዚህን ማጠብ ግዴታ የሚሆነው
እጅን ሁለት ነው እግር ሁለት ነው 5 ነበሩ ሆነ የሚገባው እንደ አንድ አካል ስለቆጠራቸው ዲያም ላይ حتى የነፍስ ካሳ ላይ ሁለቱን አንዱንም ተንሲል ተመሳሳይ ነው የሚከፍለው የነፍስ ካሳም ላይ ወይም የሰውነት አካልን ያጎደለ ሰው ማለት ነው የሌላን ሰው ይሄ የመጀመሪያው የሚታጠቡ ሶስቱ የሰውነት አካሎች ናቸው። ሌላኛው ወመስፈር ራስ ራስን ማበስ ግዴታ ነው። ራስ ማበስ በዚህ ጉዳይ ላይ ኺላፍ የለም። ከዚህ ውጭ ባለው ላይ ኺላፍ ያለባቸው ጉዳዮች ላይ የቅደም ተከተል ጉዳዮች የምናምንና የሚባሉ ላይ እንደው ደግሞ ጸጉር የሚታበሰው የቱን ያክል ነው የሚለው ላይ ኺላፍ አለባቸው። ግን ሶስቱን የሰውነት አካልን ማጠብ ጸጉርን ወይም ራስን ማበስ ጸጉሩን አይደለም ጸጉሩ ባይኖረውም ራሱን ነው የሚያብሰው ማበስ ግዴታ ነው እንላለን ማለት ነው። ይሄ ፈርዱ ነው ግዴታ። እንግዲህ በሐነፊ መዝሐብ ፈርድና ዋጅብ ይለያል። በሌሎች መዝሐቦች በሐጅ ላይ ካልሆነ በሻፊዒም ላይ በሐጅ ላይ ፈርድና ዋጅብ ልዩነት አለው። ፈርድና ዋጅብ ልዩነት አለው ሐጅ መስአላዎች ላይ። ግን በዚህኛው መዝሐብ ላይ በሐነፊ መዝሐብ ግዴታ የሚሆነው ፈርድ የሚባለው እና ዋጅብ የሚባለው ሁለቱ ልዩነት አላቸው። ፈርድ የሚባልና ዋጅብ የሚባል ልዩነት አለው ነው የሚሉት። ፈርድ ማለት ምንድን ነው? ምንም በማያሻማ ሙተዋቲር በሆነ መረጃ የተረጋገጠ እንድንሰራው የተፈለገ እሱ ምን ተብሎ ይጠራል? ለምሳሌ በቁርአን ወይም ሙተዋቲር በሆነ ሐዲስ የመጣ ሲሆን እሱ ፈርድ ይባላል። ወይም ደግሞ ظنን ቀውይ የሚሉት አለ። ደሊለን ظن ቀውይ የሚባል የሚጠናከር የሆነ ሙተዋቲር ደረጃ አልደረሰ። ሙተዋቲር ማለት ብዙ ሰዎች አውርተውት በውሸት ላይ ይስማማሉ ተብሎ የማይታሰቡ ቁጥርና ግለሰቦች ያወሩት ዘገባ ማለት ነው። ወይም እንደዛም ያልደረሰ ቢሆንም ግን ጠንካራ ከሆነ እሱ ፈርድ ይባላል። ሌላኛው ዋጅብ የሚባለው ደሊለን ظኒ አሻሚ ወይ ደግሞ መረጋገጡ ጠንካራ ያልሆነ ኸበር አልሐድ አንድ ሰው ያወራው ሁለት ሰው ያወራው ሶስት ሰው ያወራው ዘገባ በዛ እንዲሰራ የተጠየቀ የተፈለገ ይሄ ምን ተብሎ ይጠራል? በዚህ መዝሐብ ላይ ሁሉም ባቦች ላይ ዋጅብ ይሉታል። ስለዚህ ፈርድ ከፍተኛው ነው፣ ዋጅብ ዝቅ ያለ ነው። ከዛ ደግሞ ዝቅ ያለ ደግሞ ሱና ይባላል ማለት ነው። 3 እርከን የሚያደርጉት። በሌሎች መዝሐብ 2 እርከን ብቻ ነው ያለው ማለት ነው። 2 እርከን አለ። በሐነፊ መዝሐብ 3 እርከን አለ። ሌሎች መዝሐቦችም በሻፊዒ መዝሐብ እንደውም በሌሎች መዝሐብ ደግሞ ባበል ሐጅ ላይ እንደዚሁ ተመሳሳይ 3 እርከን አላቸው። ስለዚህ ሶስቱን ሰውነትን ማጠብ፣ ፊትን ማጠብ፣ እጅን ማጠብ፣ እግርን ማጠብ ግዴታ ነው። ራስን ማበስ 3ኛው ግዴታ ወይም 4ኛው ግዴታ ይሆናል ማለት ነው። ወልሚርፈቃኒ ሁለቱ ክርኖች የሚባሉት ወልከዕባኒ ሁለቱ ቁርጭምጭምቶች እነዚህ የድኹላኒ ፊል ገስል ትጥበት ውስጥ ይገባሉ። ትጥበትም ውስጥ ይገባሉ። መታጠብ አለበት። ክርኑ የሚታጠበው የሰውነት አካል ተብሎ ይመደባሉ። እንዲሁም ቁርጭምጭምቱም የሚታጠበው የሰውነት አካል ተብሎ ይመደባል። በዚህ ላይ ሻፊዒም ሐነፊም ይስማማሉ። ምንም ጥርጥር የለው። ከሐነፊ አንድ ዓሊም ብቻ ዙፈር የሚባሉ ዓሊም አይ ድንበር ናቸው። አላህ ኢላ ነው ያለው፣ እስከዛ ድረስ ነው ያለው። ድንበር አይገባም፣ የውል አካል አይደለም። ድንበር ከዛ ወደዛ ያለ ነው፣ ወደዚህኛው አይገባም የሚል ክርክር አምጥተዋል። ግን ብዙ ዑለማዎች አንድ ነገር ከዚህ እስከዚህ የተባለው ከወሰን በፊት ያለው ከወሰን በኋላ ጋር የሚመሳሰል ከሆነ ሁክም ውስጥ ይገባል። ወሰን አካል ለምሳሌ ቃዲ ፊት ቀርቦ እስከዚህ ድንበር ድረስ ብሎኛል፣ ይሄ ድንበር የሽያጩ አካል የሽያጩ ላይ ገባም ቢል ከዚህ ከድንበር ወደዚህ ያለው ወደዚህ ያለው አንድ አይነት ከሆነ ይገባል። ከዚህ ውጪ ሆነ እንደሆነ ከድንበር በፊት ያለው ከድንበር በኋላ ጋር የሚላይ እስከሆነ አይገባም። ለምሳሌ አላህ ثم أتم الصيام إلى الليل ይላል። ጾምን እስከ ሌሊቱ ድረስ ሙሉት አለ።
እስከ ሌሊቱ ድንበር ያደረገው ማለት ነው። ሌሊቱ ነው የሚጾመው። ምንድን ነው? ቀን ነው። ድንበር የተደረገው ሌሊት ነው። ከድንበር በፊት ያለው ቀኑ የድንበር በኋላ ያለው አካል አይደለም፣ አይነት አይደለም፣ የተለየ አይነት ነው። የዛ ክፋዩ አይደለም። ስለዚህ ሌሊቱ እንደገባች ድንበሯ ነው። የሌሊቱ አካል የጾም አካል አይደለም። የሌሊቱ አካል የጾም አካል አይደለም። ለምሳሌ አላህ በሌላ ላይ ደግሞ ሱረቱል ቀድር ላይ እና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር ፈጅሩ እስከሚወጣ ድረስ። ስለዚህ የፈጅር መውጣት የለይለቱል ቀድር አካል አይደለም። ከድንበር በኋላና ከድንበር በፊት ያለው የተለያዩ ናቸውና እዚህ የሆነ እንደሆነ ፈግሲሉ እጃችሁን እጠቡ ያቁምቱነ ሰለ ፈግሲሉ ወጅሀኩም ወአይዲየኩም ኢለል መራፊቅ እስተክርን ድረስ ከድንበር በፊት ያለው የሰውነት አካል ከድንበር በኋላ ከክር በኋላ ያለው ያው እጅ ነው። እጅን እዚህ ድረስ ብቻ አድርገው ነው እንጂ የራሱ አንድ አካል እጅ የሚለው እስከ ትከሻ ድረስ ይካተታል። በቋንቋ ደረጃ ከመዳፍ እስከዛ ድረስ ይገባል። ስለዚህ ድንበር የተደረገው መታጠብ ግዴታ ይሆናል እንላለን ነው የምንል። ይሄ ካልታጠበ እንደውም ቁርጭምጭምጭም ካልታጠበ ውዱ ተደርጓል ማለት አይቻልም ነው የምንል። ወልመፍሩዱ ፊ መስሕ ራሲ ራስን በማበስ ላይ ግዴታ ወሰን ሚቅዳሩን ናሲቲ የናሲያ ያክል ናሲያ ማለት ነው ራስ ለአራት መጠሪያዎች አሉት። የማንኛውም የሰው ራስ አራት መጠሪያ ፊት ለፊት ያለው ይሄ በዚህ በኩል ያለው ናሲያ ተብሎ አናት ማለት ነው። በቀኝ በኩል ያለው ፉደል አይመን ይባላል። በግራ በኩል ፉደል አይሰር ይሉታል። በኋላ ያለው ቀዛል። አረቦች አራት ስም ሰጥተውታል። ራስ አራት ስያሜዎች አሉት ለአራት ተከፍሎ። ስለዚህ ፊት ለፊት ያለው ናሲያ ይባላል። ቢናሲያቲ ናሲያቲን ካዲበቲን ኻጢአ ቁርአን ናሲያ አናት ማለት ነው። አናት ማለት ነው። ግዴታ የሚሆነው በሐነፊያ መዝሀብ የናሲያውን ያክል ማበስ ግዴታ አናቱን አይደለም፣ የአናቱን ወይም የራሱን 1/4 ሩባ ራስን ማበስ ግዴታ ነው። 1/4 ማበስ ግዴታ ነው። በሻፊዒ መዝሀብ የሆነው እንደሆነ ሻዕረቱን አሉ ኢማም ሻፊዒ ላይ አንድ ፀጉር ትበቃለች። ፀጉር ካለው ወይ እሷን ያክል ካበሰ ይበቃዋል። በዚህኛው መዝሀብ የራስን 1/4 ማበስ ግዴታ ነው። ለምን ሲሏቸው ሊማ ረወል ሙጊረቱ ብኑ ሹዕበተ ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም አታ ሱባጠተ ቀውሚን ፈባለ። ነቢይ ሰለላሁ ዐለይሂ ወሰለም አሉ ሙጊራ ብኑ ሹዕባ ያው ነቢይን ሰለላሁ ዐለይሂ ወሰለም ከሚቀድሟቸው ሰሓቦች ውስጥ ነበር። ቤታቸው እየሄዱ የውዱ ዕቃ የሚያቀብሏቸው፣ ውሃ የሚሰጧቸው፣ ሲንቀሳቀሱ አብረዋቸው የሚንቀሳቀሱ እዛው በተለያየ ቦታ በጉዞም ላይ በዘመቻም ላይ እና ሙጊራ ብኑ ሹዕባ ሲያወሩ ምን አሉ? ነቢይ ሰለላሁ ዐለይሂ ወሰለም የሆኑ ሰዎች ፍራሽ ኦና አካባቢ መጡ። ፍራሽ ኦና አካባቢ መጡና ፈባለ እዛ ቦታ ላይ ሽንታቸውን ሸኑዋል። ወተወضአ ውዱእ አደረጉ። ወመሰሐ ዐላ ናሲየቲሂ ናሲያቸውንም አበሱ፣ የራሳቸውን አናትን አበሱ። ወኹፈይህ ኹፋቸውንም ላይ አበሱ። ይሄንን አይቻለሁኝ አሉ እሳቸው። ስለዚህ ቁርአኑ ፈምሰሑ ቢሩኡሲኩም ነው፣ ራሳችሁን አብሱ ነው ያለው። ራስ ነው ያለው። 1/4 1/3 አይልም። ይሄን አክል ነው ብሎ መናገር አይቻልም። ስለዚህ እንዴት እንረዳው አሉ ሻፊዒ። ማበስ የሚባለው ዝቅተኛው በምትገኘው የቂን በምንሆነው እንፈስረው። አንድ ፀጉር ቢሆን ይበቃል። ማሊኪ መዝሀብ ደግሞ ሙሉ ካልታበሰ አይሆንም፣ ሙሉ መታበስ አለበት። አቡ ሐኒፋ የሆኑ እንደሆነ የዚህ ሐዲስ ምንም እንኳን ንግግር ባይሆንም ተግባርም ቢሆንም አሁን የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ለሶስት ይከፈላል አይደል? ዋናው አንዳንድ ንግግር አለ፣ ንግግራቸው አለ። ንግግራቸው ተሽሪዕ ነው፣ ምንም ሸክ የለው።
ድንጋጌ ነው፣ ህግ ማውጣት ነው። ሁለተኛ ደግሞ ተግባራቸው 3 እርከንን ካለፈ በኋላ ወደ ድንጋጌነት ይቀየራል። ወይም ሲሰራ ሲነገር ሰምተው አይተው ዝም ያሉትም ተሽሪዕ ነው፣ ድንጋጌ ነው፣ የእሳቸው ሱና ነው። አሁን ተግባራቸው አላህ እበሱ ብሎ ያዘዘውን እንደ ማብራራት ነው። 1/4ኛውን እበሱ ማለታቸው ነው የሚሉት። 1/4ኛ የራሳችሁን አካል እበሱት ማለታቸው ነው። ስለዚህ 1/4ኛ መሆን አለበት በማለት ተናግረዋል። አንዳንዶቹ በሐነፊ መዝሀብ 3 ጣት ያክል ብለው የገመቱት አሉ። 3 ጣት ያክል እንግዲህ ማበስ የሚባለው ምንም ሸክ የሌለው የሚያብስ አካል አለ፣ የሚታበስ ነገር አለ፣ የሆነ የሚንቀሳቀስ ነገር አለ። ስለዚህ እንደው አንድ ፀጉር የሚለው እንዴት ይሆናል የሚል ትችት ወይም ደግሞ የሐሳብ ፍትጊያ ሊኖር ይችላል። ሻፊዒዎች ጋር መታበስ ማለት የሚያብስ አካልና የሚታበስ ነገር አለ ማለት ነው። ይሄ ነው እንግዲህ በዚህኛው መዝሀብ 1/4ኛው ንበስ ይላል። ወሱነኑ ጧሃረቲ የጧሃራ ሱና የዚሁ የውዱእ ሱና የሚባለው ደግሞ ገስሉ የደይኒ መጀመሪያ እጅህን ማጠብ፣ 2ቱን እጆችን ማጠብ፣ እጆችን እስከ ቀጭሌው ወይም ደግሞ መታጠፊያው ድረስ፣ ይሄ ቀጭሌ ይሉታል ወይም ደግሞ የመዳፍ መታጠፊያው ድረስ 2ቱን እጆችን ማጠብ ሱና ነው የሚሆነው። ለምንድን ነው እስከዛ ድረስ ማጠብ ግዴታ ሱና የሆነው? የተፈለገበት ተንዚፍ ነው፣ ማጽዳት ነው። ማጽዳት ተንዚፍ ደግሞ እዚህ ድረስ ከታጠበ ይበቃዋል። ከዛ ሌላው ሰውነቱን በሚያጥብበት ጊዜ መቆሸሽም አያጋጥመውምና ቀብለ ኢድኻሊሂ መልኢና እቃው ሳያስገባ ፊት እቃ የሚገባ እቃ ካለ እጁን አስገብቶ ከሆነ ውዱ የሚያደርገው ግልጽ ነው አይደል? እጁን አስገብቶ ውዱ የሚያደርግ ከሆነ ይሄ ነው። ይሄ ግን ኢህቲራዝ ነው፣ ኢትፋቂ ነው ወይም ኢህቲራዝ የማይገባ እጁ የማይገባበትም የውዱ መንገድ ቢኖር በብሪቅ ቢያደርግ፣ በጡሌ ቢያደርግ፣ በቧንቧ አሁን ዘመን ባለው ቢያደርግ ቀድሞ 3 ጊዜ እጁን መታጠቡ ሱናነቱ እንዳለ ነው የሚሆነው። ስለዚህ ምን ይባላል? ይሄኛው ቀይዱን ኢትፋቂ ይሉታል። በዚህ በሱለል ፍቅህ በጽንሰ ፍቅህ ላይ ምን ቀይዱን ኢትፋቂ ማለት ኢህቲራዝ የሌለው ማለት ነው። ቁርአኑ ላይ ወረባኢቡኩም ላቲ ፊ ሁጁሪኩም ማለት በጉያችሁ ስር ያሳደጋችኋቸው የሚስቶቻችሁ ልጆች በእናንተ ስር ያደጉ አለ። አብዛኛው ሰው የሚስቱ ልጅ ያሳድጋል ብሎ ነው እንጂ እሱ ዘንድ ባታድግም እኮ ሐራም ናት አይደለም የምትሆነው የሚስት ልጅ እሱ ባያሳድጋትም ማለት ነው። ስለዚህ ካደገች ካላደገች አንልም። እዚህም እቃው ውስጥ የሚገባ እንኳን ባይሆን እጆችን መታጠብ አብዛኛው ጊዜ ሊገባ የሚችልበት ከሆነ የበለጠ ይቆሻል ማለት ነው እንጂ እጆችን ቀድሞ መታጠቡ ሱና ነው እንላለን። ሌላኛው ኢዘ ሰይቀዘ አልሙተወዲእ ሚን ነውሚሂ ነው። እንግዲህ ሱና ነው እጆችን ማጠብ። አንድ የተኛ ሰው ተንቅልፉ በነቃ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ኢዘ ሰይቀዘ አሐዱኩም ሚን ነውሚሂ ፈላ የግሚስ የደሁ ሊአነሁ ላ የድሪ አይነ ባተት የዱሁ ብለዋልና ፊላ ሐታ የግሲለሃ ፈኢነሁ ላ የድሪ አይነ ባተት የዱሁ። አንዳችሁ ተንቅልፉ ከተነሳ ከነቃ እጁን እንትን ውስጥ አያስገባ፣ እቃ ውስጥ አያስገባ፣ ሳያጥበው እጁ የት እንዳደረ አያውቅምና ነጃሳ ነክቶ ሊሆን ይችላል ብለዋል። ባይተኛም የበለጠ በተኛ ጊዜ ሱናነቱ ከፍ ይላል እንጂ ባይተኛም ችግር የለውም። ወይም ሱናው መታጠቡ እጁን ቀድሞ 3 ጊዜ መታጠቡ ሱና ነው። ሁለተኛው ወተስሚየቱላሂ ተዓላ ቢስሚላሂ ማለት ነው። ፊ ኢብቲዳኢል ውዱእ ውዱእ በሚጀምርበት ጊዜ ቢስሚላሂ ማለት ሱና ነው። እንግዲህ በምን አይነት ቃል ይበል የሚለውን ከነቢይ ሰለላሁ ዐለይሂ ወሰለም የተወራ ሐዲስ አለ። ምን ይበለው ይላሉ? በዚህ ቢስሚላህ አልዓዚም ወልሐምዱሊላህ ዐላ ዲኒል ኢስላም ይበል፣ ቢስሚላህ አልዓዚም ወልሐምዱሊላህ ዐላ ዲኒል ኢስላም የሚል ዘገባ መጥቷል። ውዱእ ላይ በልዩ ሁኔታ ይሄን ቃል ይጠቀም ብለዋል። አንዳንዶች አፍዶሉ ቢስሚላህ አርረሕማን ረሒም ማለት ነው። ቁርአን ላይ የተቀመጠው ቃል ይሄ ነውና
ይሄንን ያድርግ ተብሏል። አዑዙ ቢላሂ ማለት ይወደዳል ወይ የሚለውን ሲናገሩ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም ብሎ ውዱእ ቢያደርግ ይወደዳል። እሱ ሙስተሐብ ነው፣ ወስዋስን ይቆርጥለታልና ተብሏል። ወሲዋክ ሶስተኛው ሲዋክ ውዱእ ላይ ይወደዳል። በሚጉመጠመጥበት ጊዜ 3 ጊዜ ያው መጉመጥመጡም እንዳለ ሆኖ ሲዋኩን መጠቀም ይወደዳል። ወይም ደግሞ ከመጉመጥመጡ በፊት ጥርሱን ፍቆ በውሃው ቢያጸዳው ማለቱ ነው። ወይም እየተጉመጠመጠ ያለ ወይም ደግሞ ቀድሞ ሲዋኩን ተጠቅሞ ቢጉመጠመጥ ይወደዳል አለ። ወልመጉመጡቱ መጉመጥመጥም ሱና ነው። በውሃ 3 ጊዜ መጉመጥመጥ ሱና ነው። ይሄ ሻፊዕም ሐነፊም የሚስማሙበት ነው። ሐናቢላዎች ግን ግዴታ ነው የሚል አቋም አላቸው እነሱ። ወልስቲንሻቁ በአፍንጫ ውሃ መሳብ ሱና ነው። ይሄም ሁለቱም መዝሀብ የሚስማሙበት ጉዳይ ነው። በአፍንጫ ውሃ መሳብ ከዛም ደግሞ እስቲንሳር ማድረግ እንፍ ብሎ ማስወጣትም ሱና ይሆናል። ያው እስቲንሻቅ የሚለው ውስጥ የሚካተት ነው ብለዋል። ወመስሑ ኡዙነይን ጆሮችን ማበስ፣ ሁለቱንም ጆሮዎችን ማበስ ሱና ነው። ራሱን ባበሰበት ውሃ አዲስ ውሃ ሳይዝ በሻፊዒ በአዲስ ውሃ ነው ማለት በአዲስ ውሃ ጆሮውን ያብስ ይላሉ ሻፊዒ። በዚህ መዝሀብ ግን ወይም ከሻፊዒ መዝሀብ ውጭ ባሉት በሶስቱ መዝሀቦች የሐነፊን መዝሀብ ጨምሮ ራሱን ባበሰበት ውሃ ጆሮውን ማበስ ሱና ነው። ጆሮውን ማበስ ሻፊዒም ሱና ነው፣ ግን በአዲስ ውሃ ይሆን ይላሉ እሳቸው። ራስን ማበስ ጆሮን ማበስ በ3 ጊዜ ማድረጉ ይወደዳል የሚል አቋም አላቸው ማለት ነው። ለምንድን ነው መረጃቸው? ነቢዩ ሰለላሁ ዐለይሂ ወሰለም አኸዘ ሊኡዝኒሂ ማአን ጀዲደን ለጆሮአቸው አዲስ ውሃ ወስደዋል ወይም አንስተዋል የሚል ዘገባ አለ። ይህን መሰረት ነው ያደረጉት። ሐዲሱ ضعيف ነው የሚል አቋም ተወስዶበታል ተብሏል። 7ኛው ወተኽሊሉ ልሕየቲ ፂምን መፈልፈል። ፂምን መፈልፈል ውሃ እንዲደርሰው ሱና ነው፣ የሚወደድ ነው። እንግዲህ ከዛ ውጭ ባለው ግዴታ አይሆንም። በመዝሀቡ ይሄ ነው የሚሆነው። ፂሙን መፈልፈል ግዴታ ነው የሚሆነው። እንዲሁም ጣትንም ቢሆን እንደዚህ መፈልፈል ሱና ነው። ጣትን ውሃ እንዲደርሰው እንደዛ አድርጎ መፈልፈሉ ሱና ነው የሚሆነው። የበለጠን ውሃ እርጥበትና ውሃው እንዲደርሰው ማድረግ ማለት ነው። ወተክራሩ ገስሊ ትጥበትን መደጋገም 3 ጊዜ ማድረግ ኢለ 3 እስከ 3 ድረስ ማድረግ ይወደዳል፣ ሱና ነው የሚሆነው አለ። ከ3 በላይ መጨመሩ አይወደድም። ከ3 በላይ ማድረጉ ግን ወስዋስ ካለው ግን ምናልባት 3 ያላደረግኩም ካለ እርግጠኛ እስኪሆን ድረስ 3 ቢያደርገው ችግር የለም። ጡማኒነቱል ቀልብ ተብሏል። እንግዲህ 3 ጊዜ የምንለው ሱና የሚገኝለት በእያንዳንዱ ትጥበት እጁንም ፊቱንም በእያንዳንዱ ትጥበት ካዳረሰ ነው። አለበለዚያ ዝም ብሎ ውሃን 3 ጊዜ ቢያፈስ በእያንዳንዱ ካላዳረሰው ሱናው አይገኝለትም። 3ቱም ዙር ላይ ፊቱን በማጠብ ማዳረስ የግድ ነው፣ ሱናው ሊገኝለት ዘንዳ ማለት ነው። ሱናው ሊገኝለት ዘንዳ ወይስተሐቡ ሊልሙተወዲዕ ውዱእ ለሚያደርግ ሰው እኮ ይወደዳል። ውዱእ ለሚያደርግ ሰው ይወደዳል። አንየኑ የጧሃራተ ጧሃራን ነይቻለሁ። መጀመሪያ ውዱእ ሊያደርግ ሲል ውዱእ ነይቻለሁ ማለት ንያ ሱና ነው። አያችሁ፣ በሻፊዒ ምንድን ነው? ፈርድ ነው አይደል? ወንየቱ ፈርድ እኮ ነው። በዚህ መዝሀብ ግን ሱና ነው። ለምንድን ነው እንደዚህ ያሉት? ምክንያት ኢነመል አዕማሉ ቢንያት ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ስራ በንያ ነው አላሉም ወይ ሲል፣ አይ ኢነመል አዕማሉ ቢንያት ማለት ተዋቡል አዕማሊ ነው፣ ሲሐቱል አዕማሊ አይደለም።
የአንድ ስራ ምንዳው የሚገኘው በንያ ነው ማለት ነው። የውዱን አጅር ለማግኘት በንያ ነው። ግን ውዱእ መታጠብ ነው፣ መታጠብ አልተገኘም ብሎ ማሰብ አይቻልም። በሻፊዒ ደግሞ ኢነማ ሲሐቱል አዕማል ያሉ ስራ ትክክል የሚሆነው የሚገኘው ማለቱ ነው። ምንዳው ሳይሆን ራሱ ስራው የሚገኘው በንያ ሲሆን ነው ማለታቸው ነው ነቢ ሰለላሁ ዐለይሂ ወሰለም ማለት። ሁለተኛ በሐነፊ መዝሃብ ይሄ ውዱእ መቅሱድ ለዛቲ አይደለም፣ ለራሱ የሚፈለግ በራሱ ዓላማ አይደለም። ውዱእ በራሱ ዓላማ አይደለም። ውዱእ በራሱ ዓላማ አይደለም። በራሱ ዓላማ አይደለም። እንግዲህ ለምንድን ነው ሰው ውዱእ የሚያደርገው? ለምንድን ነው ውዱእ ያደረገው ይባል? ልሰግድ ይላል፣ ቁርአን ልቀራ ይላል። ለምንድን ነው ውዱእ ያደረገው ሲሉት ሙዋዘበተ በውዱእ ላይ መዘውተርን ፈልጌ ሊል ይችላል። ይሄን ነገር ላድርግ ፈልጌ ይላል። ረክዓቴን ልሰግድ ፈልጌ ይላል። ውዱእ ማድረገው ለሆነ ዓላማ ነው ይላል። ግልጽ ነው አይደል? ለሆነ ነገር ይሄን ማድረግ ፈልጌ ይላል። ይሄን ለመስራት ፈልጌ ይላል። ውዱእ በራሱ ዓላማ አይደለም። በራሱ ዓላማ ላልሆነ ነገር ደግሞ ንያ ያስፈልገውም። ሶላት ላይ ንያ ግዴታ ነው ይላሉ ሐነፊዎች። ጾም ላይ ግዴታ ነው። ሐጅ ላይ፣ ዑምራ ላይ ለራሱ ዓላማ በራሱ ዓላማ የተደረገ ነገር ነው። መቅሱድ ሊዛቲ ነው። ንያ ግዴታ ነው። ውዱእና የመሳሰሉ በራሳቸው ዓላማ ተደርገው የማይወሰዱ ለሆነ ገረድ ለሆነ ዓላማ ነው የሚሰሩ ተብሎ የሚታሰቡት ላይ ንያ ሱና ነው የሚል አቋም አላቸው። ወየስተውዒቡ ረእሰሁ ራሱን ያዳርስ ራሱን ማዳርስ ወየስተውዒበ ረእሰሁ ራሱን ማዳረስ ሱና ነው። ቢልመስሒ በማበስ ሱና ነው። አንድ ጊዜ ሁለት ጊዜ ሶስት ጊዜ አይደለም። አንድ ጊዜ ራሱን ሙሉ አዳርሰው ማበስ ምንድን ነው? ሱና ነው። ሱና ነው በሐነፊ መዝሃብ። ይሄ በሻፊዒያው ነው። በማሊኪ መዝሃብ ግን ሙሉ አንድ ማበስ ግዴታ ነው ብለዋል። ወይረተበ አልውዱእ ውዱእን እኮ ተርቲብ አድርጎ ወይረተበ አልውዱእ ውዱእን ቅደም ተከተሉን መጠበቅ ሱና ነው። ቁርአኑ ላይ ሲወራ ምንድን ነው የተወራው? ፈግሲሉ ውጁሃኩም ፊታችሁን እጠቡ ነው። ከዛ ምን አድርጓል? ወአይዲየኩም እጆቻችሁን እጠቡ። ከዛም ራሳችሁን እበሱ። ከዛ እግራችሁን እጠቧል። እነዚህን አራት ነገራቶችን ቅደም ተከተላቸውን መጠበቅ ሱና ነው አሉ። ግዴታ አይደለም። እግሩን ታጥቦ ከዛ በኋላ የሆነ ቦታ አይመቸውም፣ እግሩን ታጥቦ ሲያበቃ ሄዶ ፊቱንና እጁን መታጠብ ይችላል። ምናልባት ራሱን ማበስ ረስቶ ከሆነ ትዝ ብሎ መስጂድ ተገባ በኋላ የሆነ ውሃ አምጥቶ ራሱን ማበስ ይችላል። በሐነፊ መዝሃብ ቅደም ተከተሉ ሱና ነው እንጂ ግዴታ አይደለም። ለምንድን ነው? መረጃቸው ምንድን ነው? አላህ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሃኩም ፊታችሁን እጠቡ፣ ወአይዲየኩም እጆቻችሁን፣ ወምሰሑ ቢሩኡሲኩም ወነው የሚለው ወአርጁለኩም በሚል በዋው ነው የተጠቀሙ። ሐርፈል ዋው ነው የተጠቀሙ። በዋው ዓጥፍ ማድረግ ማስተሳሰር፣ ዓጥፍ ማድረግ ምንን ያመላክታል? ለምሳሌ በቋንቋ ደረጃ እዚህ መስጂድ ደኸለ ዐምሩን ወበክሩን ወኻሊዱን ብንል መጀመሪያ ዐምር ከዛ በክር ከዛ ኻሊድ ያወራል። ሶስት ሰዎችን ቅደም ተከተላቸውን አወራል። ዝም ብለን አወራል። ግን የመጣው መጀመሪያ ኻሊድ ሊሆን ይችላል። ሶስተኛ የተጠቀሰው ሰው በቋንቋ ትክክል ነው። እቺ በእና ገሌና ገሌና እና የምትለው ቅደም ተከተል አያመላክትም። ثم በሚለው ቃል ቢመጣ ثم جاء بكر ثم خالد ወይም ثم عمرو ثم خالد ቢል አንዱ ከአንዱ አልተቀደመም ነው። በቁርአኑ ላይ ደግሞ ይሄ ቁርአን ባህሪ የቋንቋ ጉዳይ ነው፣ ሁሉም ይስማሙበታል። ስለዚህ ቅደም ተከተሉ ግዴታ አይደለም። ግዴታ አይሆንም። ግን አላህ ቅደም ተከተሉ የጠቀሰውን ግን ተከትሎ መፈጸሙ ሱናና አጅርን ያስገኛል። ሱና ነው፣ አጅርን ያስገኛል። ሻፊዒ መዝሃብ ግን ቅደም ተከተሉን ጠብቆ ማድረግ ግዴታ ነው። ለምን? አላህ በጀመረው ጀምሩ ብለዋል ነቢ። ምንም እንኳን በሌላ ጉዳይ ላይ ቢሆን ያወሩትም
በሶፋና በመርዋ ጉዳይ ላይ ነው። ከመርዋን ጀምር ከሶፋ ብለው ሲጠይቋቸው አላህ በጀመረበት ጀምሩ ብለው ተናግረዋል። ለሶፋና ለመርዋ ጉዳይ ቢሆንም ለሌሎችንም ያካትታልና ቅደም ተከተሉ መጠበቅ ግዴታ ነው የሚል አቋም ወሰዱ እሳቸው ኢማም ሻፊዒ። ግን በሐነፊ መዝሀብ አላህ ግዴታ ያላደረገውን ግዴታ ማድረግ ነው። እኛ ቁርአኑ ላይ የመጣው በዋው አጥፍን ያደረገው። ስለዚህ ቅደም ተከተሉ መጠበቅ ግዴታ አይደለም ሱና ነው አለ እና ፈየብደኡ ቢማ በደ አላሁ ተዓላ ቢህ አላህ በጀመረበት ይጀምር ባጠናቀቀውም ያጠናቅ ብለዋል አሉ። ይሄን ነው የምናደርገው። ሌላኛው በቢል መያሚን በቀኝ በቀኝ ይሄ ላይ ይስማማሉ። ሁለት ሰውነት በሆነው ላይ እጅን በቀኝ እጅ መጀመር ሱና ነው። እግርን በቀኝ እግር መጀመር ሱና ነው። በሻፊዒም በሐነፊም በሁሉም እንደዛ ነው ሁላቸውም ዘንድ እንጂ በሻፊዒም ከግራ ወደ ቀኝ መሄድም ይቻላል። ምንም ሱና ብቻ ይቻላል። በሐነፊም ያው ሱና ነው መጀመሩ ይወደዳል። ግን እዚህ ላይ አንድን የሰውነት አካል ለምሳሌ እግርን ስንታጠብ ከየት እናድርገው የሚለው እንደው 3 ጊዜ ይታጠብ ብለናልና ከትንሽ ጣት ጀምሮ የቀኝ እግሩን ሲያጥብ ወደ አውራ ጣቱ ቢሄድ፣ ግራ እግሩን ደግሞ ሲያጥብ ከአውራ ጣቱ ወደ ትንሽ ጣቱ ከቀኝ እየጀመረ ቢሄድ ይወደዳል ብለዋል። በቀኝ መጀመር ቀኝ ማጠብ ሱና ነው። ወልመዓኒ ነቅጡት ልውዱእ እንግዲህ ጠቅለል አድርገን እነዚህ የውዱእ ግዴታዎች ሱናዎችን ዘረዘር ናቸው። ውዱእ የሚያበላሹት ነገራቶች ወልመዓኒ ነቅጡት ልውዱእ ውዱእን የሚያበላሹ ምክንያቶች ሰበቦች ማለት ነው። ውዱእን የሚያበላሹ ምክንያቶች እንግዲህ አፈረሰው ማለት መቼም ቤት ሲሆን ግንቡ ፈረሰ፣ አጥሩ ፈረሰ፣ ጣራው ፈረሰ ይባል ነቀዶ ማለት እንደዛ ነው። አሁን ይሄ ውዱእ የሚታይ የሚዳሰስ አካል ያለው ነገር አይደለም። ፈረሰ ማለት ምንድን ነው? ለተቀመጠለት ዓላማ ወይም ደግሞ የተደረገለት ዓላማ መዋል ያልቻለው ማለት ነው። እንዳይችል የሚያደርጉት ልክ ብዙም የሆነ አካል እንዳለው አድርጎ እንደዛ በፈረሰ በሚል ቃል የሚጠቀሙት እሱ አንደኛው ኩሉ ማ ኸረጀ ሚነ ሰቢለይን ከሁለት መንገድ በአንዱ የወጣ እንግዲህ ከሽንት መውጫና ከሰገራ መውጫ የሚወጣ ምንም ይሆን ይውጣው ማለት ነው። የወጣ ነው የሚለው የተለመደ ነገር ይወጣም ያልተለመደ ነገር የሚወጣ በዛ መንገድ የወጣ ሁሉ ያው ውዱእ ያበላሻል ነው የምንለው። እዚህ ላይ በሴቶች የሽንት መውጫ በኩል ላይ ድምፅ የሚሰማ ቢሆን እንደ ሰገራ መውጫ የሚወጣው አየር ተብሎ ግን አይቆጠርም የሚለውን ማሳሰቢያ ይሰጣሉ ፉቃሃዎች። እሱ ከማህፀን በር ግድግዳ ጋር የተያያዘ ነው እንጂ ከውስጥ የሚወጣ አየር አይደለም፣ ውዱእ አያበላሽም ይላሉ። ሁለተኛው ደም ውዱእን ያበላሻል። በሐነፊ መዝሀብ ደም ከሰጠህ ደም ከፈሰሰህ ውዱእ ያበላሻል። ውዱእም ያበላሻል። ለምን? መረጃችሁ ምንድን ነው? ማኽረጅን ከሁለት መንገድ በአንዱ የወጣ ያው ከውስጥ ወደ ውጭ የወጣ ነው። ደምም እንደዛው ነው። ከውስጥ ወደ ውጭ የወጣ ነገር ነው። ደሙም ከሁለቱ መንገድ ከሽንትና ከእንትን የሚወጣው ነጃሳ ነው። ደምም ነጃሳ ነው። ስለዚህ ውዱእን ያበላሻል ነው የምንለው አሉ። ወልቀይሑ እዥም እንደዛው ወይም እዥም ወይም መግልም ቢሆን እንደዛው ነው። ውዱእ ያስፈታል። ተቁስል ላይ ቢወጣ ውዱእን የሚያበላሽ ነው የሚሆነው አሉ። በዚህ ላይ ሻፊዒ ማነው የሐንበሊ መዝሀብም ከሐነፊዎች ጋር ይስማማል። ወሰዲዱ የመጀመሪያው እዥ ነው። ሁለተኛው መግል ነው። ሰዲድ ማለት መግል ማለት ነው። ኢዛ ኸረጀ ሚነል በደኒ ከሰውነት ከወጣ ፈተጃወዘ መሽም ከሽንት መውጫና ከሰገራ መውጫ በኩል ከወጣ በሁሎቹም መዝሀብ ያበላሻል።
እዚህ ላይ ውዱ ያበላሻል የምንለው በልዩ ሁኔታ ከሰውነት ላይ ከላይ ከወጣ ነው። ኢዛ ኸረጀ ሚነል በደን ፈተጃወዘ ከሰውነት ወጥቶ ወደ የት እስከሚደርስ ድረስ ኢላ መውዲዕን የልሐቁ ሑክሙ ተጥሂሪ ተቁስሉ ወጥቶ መታጠብ የሚገባው የሰውነት አካል ላይ ሲደርስ ነው። ወይ ደግሞ በእኛ በሸኾቻችን አገላለጽ አሊፍ የሚያክል ሲወጣ ይላሉ። አሊፍ እንደው ወጣ ብሎ ደሙም ቢሆን እጁም ወይ መግሉም መታጠብ የሚገባው የሰውነት አካል ላይ ከደረሰ የቁስሉን ድንበር ካለፈ ማለት ነው ይላሉ። እንግዲህ በዚህ ከፈሰሰ ውዱን ያበላሻል። ሌላው አልቀዩ ትውከት ውዱን ያበላሻል። ምግብም ቢሆን ያስታወከው ውሃም ቢሆን አሞትም ቢሆን የፈለገው ነገር ወይም ደምም የረጋ ደም ሊሆን ይችላል። እሱ ቢሆንም ያው ውዱን ያበላሻል። በልገምሳ በልገም ምንድን ነው? ጥቅጥቅ ታይሉታል ወይም አኽ የሚል ሰው አሁንም ዝም ብሎ አኽ የሚል ሰው ከሆነ እሱ አያበላሽም። የማይቋረጥ ከሆነ እሱ አይበላሽም ይላል። ኢዛ ካነ የተውኪያው ባይሆን ሚል አልፈሚ አፍን የሚሞላ ከሆነ ውዱ ያበላሻል ብለን ነው የምንለው። እንግዲህ አፍን የሚሞላ ከሆነ ምናልባት እኮ አፍን የሚሞላ ትውኪያ ማለት ከውስጥ ከአንጀቱ ውስጥ ከታች የሚወጣ ነውና ነጃሳ ጋር ተነካክቶ እንደ መውጣት ነገር እኮ ሊሆን ይችላል። በዚህ ደረጃ ትውኪያ መታወክ ማለት አንዳንድ ጊዜ ሰው ሲያስታውቀው ትውኪያ የሚሸትበት አጋጣሚ ይኖራል ሲበዛ እኮ። ስለዚህ ነጃሳ ጋር ሊነካካ የሚችልበት እድሉ ሰፊ ነውና ይሄን ይሆናል። አንድ ቦታ ባይሆን ተደጋጋሚ ቦታዎችም ቢወጣው ያው ነው። ወነው መተኛት ውዱን ያበላሻል። ሙድጠጅዐን ተንጋሎ መተኛት ወይም በጎኑ መተኛት ማለት ነው። በጎኑ መተኛት አሙተኪአን ወይም ተደግፎ እንግዲህ በአንድ በሰውነት አካሉ ተደግፎ አሙስተኒድ ላሽን ወይ ወደሆነ ነገር የተደገፈ ሆኖ መተኛት በምን ደረጃ ያክል بحيث لو أزيل ያ የተደገፈው ነገር ቢነሳበት ለሰቀጧ ያ ሰው ሊወርቅ የሚችል ከሆነ የተደገፈው ነገር ቢያነሱበት ሊወርቅ የሚችል ከሆነ ምንድነው ያ ሰው ውዱእ ተበላሽቷል፣ ውዱእ አበላሽተሃል ይባላል። ተደግፎ እንኳን ቢተኛ አሉ። በዚህ ላይ ምን ይፈጠራል? እስቲርኻእ ነው የሚሉት። እስቲርኻእ ማለት ሰውነቱ ላልቷል። በዚህ ሁኔታ ላይ ከሆነ አንዳች ነገር ቢወጣው ሰውነቱን መቆጣጠር አይችልም፣ አያስታውስም፣ ሰውነቱ ላልቷልና ብለው ይላሉ። ከዚህ ውጭ ባለ ግን መቀመጫውን አደላለው ከተኛ ካልተደገፈ ቁጭ ባለበት ቢተኛ እንቅልፍ የሚመጣ ወይ ሊፈነቅለው ይችላል እንጂ አንዳች ከሰውነቱ ቢወጣ የወጣበትን ጊዜም ወይም በሚወጣበት ጊዜ ሊነቃም ይችላል ይላሉ። በዚህ ሁኔታ ለምሳሌ ሩኩዕ ላይ ቢወስደው ሱጁድ ላይ ቢወስደው ውዱእ እንዳለው ነው የሚቆጠረው። ሩኩዕ ላይ እንዳለ እንቅልፍ ወሰደ፣ ሱጁድ ላይ እንዳለ ቢወስደው ውዱእ እንዳለው ነው። ምክንያቱም ሰውነቱ እስቲርኻእ ከሆነ ከሱጁድም ላይ ይፈነገላል፣ ከሩኩዕም ላይ ይፈነገላል። ወይም አንድ ነገር ቢወጣው እዛ ሁኔታ ላይ ያለ ይነቃል፣ እዛ ደረጃ ከደረሰ ማለት ነው። ወልገለበቱ ዐለል ዐቅሊ ቢልኢግማኢ አእምሮ በአውዲቅ ወይም በአዙሪት በሽታ የተሸነፈም ከሆነ ውዱእ ተበላሽቷል። አዙሪት ሰለመኩሙላህ የያዘው ሰው አውዲቅ የያዘው ሰው የጣለው ሰው ውዱእ ተበላሽቶበታል ነው የምንለው። ወልጁኑኑ እብደትም እንደዛው። እብደትም ሁለቱ ምንድን ነው ልዩነቱ? ሁለቱንም አፈቱን ሰማያዊቱ ሰማያዊ ልክፍት ናቸው ብሎ ፊቅሁ የሚያስረዳው። ሰማያዊ ልክፍት ናቸው ማለት ምንድን ነው? ምናልባት የሕክምና ሙያተኞች የሚሉት አእምሮ ውስጥ ያለ የሆነ አልሐሰብ ሳቢ ሰባተኛው ጅማት ተነክቶ ምናምን ነገር የሚሉት ነገር አላቸው እነሱ። ይሁን እሱም ማነካው ነው። እኛ አሁን አፈቱን ሰማያዊ ልክፍት ነው የምንለው። እሱም ከሆነ ሰበቦች ሰውነታችን ላይ
ያሉት የሰውነት አካላችን ሊሆኑ ይችላሉ፣ ግን ሰማያዊ ልክፍት ናቸው። ሁለቱ ልዩነታቸው አውድቅ ወይም አዙሪት አእምሮን ይሸፍናሉ። እብደት ደግሞ አእምሮን ያስወግዳል። አለ ተሸፍኗል ነው እዚህኛው ላይ አዙሪቱ ላይ። እብደቱ ደግሞ አእምሮ የለም ተወግዷል ማለት ነው ተብሎ ነው የሚታሰበው። በፍቅሁ እይታ እንዲህ ነው የሚባለው ማለት ነው። ወልቃቃቱ ከት ብሎ መሳቅ ውዱ ያበላሻል። ፊ ኩል ሶላት በሶላት ውስጥ ላይ ከት ብሎ ከሳቀ ውዱ ተበላሽቷል። በሶላት ውስጥ ከት ብሎ ከሳቀ እንግዲህ 3 ደረጃ ይከፍሉታል ሐነፊያዎች መሳቅ። ሶላትን የማያበላሻለ፣ ሶላትን ብቻ የሚያበላሻለ፣ ሶላትና ውዱን የሚያበላሻለ። ፈገግ ማለት ሶላትን አያበላሽ ወይም መሳቀ ተብሎ ሊጠራ የሚችልበት ከሆነ ደግሞ ሰውነቱ ወይም ጥርሱ የሚታይበት ሁኔታ ከሆነ ወይም ድምፁ ለራሱ የሚሰማው ድምፅ ከሆነ ሶላቱ ተበላሽቷል፣ ውዱ አይበላሽም ማለት። ከት ብሎ ከሳቀ ደግሞ ውዱም ሶላቱም ተበላሽቷል። ሶላት ውስጥ ከሆነ የሚሰግደው ሱና ፈርድ ሶላቱ ተበላሽቷል። ባይሆን ሶላቷ መሆን አለባት ዛቲ ሩኩዕን ወሱጁድን፣ ሩኩዕና ሱጁድ ያለው ሶላት ሆነ። ጀናዛ ላይ ቢሆን እንደዛ አይሆንም ማለት ነው። ሰጅደተ ቲላዋ ላይ ቢሆን እንደዛ ነው። ሰጅደተ ሹክር ላይ ቢሆን ውዱ ተበላሽቷል አይባልም ነው የምንለው። እንግዲህ ለምንድን ነው ይሄን የሆነው ሲል ነቢዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ የተናገሩት ነገር አለ። ሰዎች ይህን ስቀው ውዱ አድርጉ ብለዋቸዋልና። እንዲሁም ደግሞ አንድ ሰው ከት ብሎ በሚስቅበት ጊዜ ሰውነቱን መቆጣጠር የማይችልም አንዳች ነገር ሊወጣውም ይችላልና ውዱ ተበላሽቶበታል ብለን ነው የምንለው ብለዋል። ወይም ለቅጣትም ሊሆን ይችላል። ይሄ ውዱ የሚያበላሹ ነገራቶች በአጭሩ ይሄንን ይመስላሉ። ወፈርዱ ጉስል የትጥበት ግዴታዎች ባሉት የትጥበት ግዴታዎች በሐነፊ መዝሀብ አልመግመጡቱ መግመጥመጥ ነው። መግመጥመጥ ትጥበት ላይ ያለ ከጀናባ የሚታጠብ ሰው፣ ከወር አበባ ከወሊድ ደም የሚታጠብ ሰው፣ ግዴታ ትጥበት ያለበት ሰው ካልተግመጠመጠ ውዱ ወይም ታጠበ አይባልም። ቢረሳ እንኳን የሆነ ውሃ ወስዶ ተግመጥምጦ መውጣት አለበት ግዴታ። ወልስቲንሻቅ በአፍንጫ ውሃ መሳብ። ውዱ ላይ ግዴታ አላደረጋችሁ ለምን ትጥበት ላይ ግዴታ አደረጋችሁ ተባሉ ሐነፊዎች። አላህ በቁርአን ላይ ወይን ኩንቱም ጁኑበን ምን አለ ፈጠሃሩ አለ። ጀናባ ከሆናችኋል ፈጠሃሩ አለ። እቺ ሸዳዋ አንዳች የሆነ ትርጉም አላት። ከሸዳ ውጭ ያለ ሌላ ቃል መጠቀም ይቻል ነበር። ተጠሃሩ ማለት ይቻላል። ፈጠሃሩ ማለት ሙባለጋ አድርጉ ማለት ነው። ሙባለጋ ማለት ደግሞ እንደው የላኛው የሰውነት ክፍል ነው በግልጽ ተብሎ ባይነገርም እንደ ላኛው የሰውነት ክፍል ሊሆን የሚችል አፍን ይመስል የላኛው የሰውነት ክፍል የሚሆንበትም አጋጣሚ ያለ ሲከፈት፣ አፍንጫም እንደዛ ይመስልበት አለ። ስለዚህ ሙሉ ሰውነታችሁ እጠቡ የሚለው እዛ ውስጥ ይገባልና መታጠብ የግድ ነው። መግመጥመጥ እና ስቲንሻቅ ማድረግ በአፍንጫ ውሃ ማሳብ ይሄን ነው የሚሆነው፣ ግዴታ ይሆናል አሉ። እንግዲህ ይሄን ነው። ሌላው የሚታይ የሆነ ጆሮውም ላይ እንደዛው መታጠብ ከላኛው ላይ ሌሎቹ መዝሀቦች ላይ ይስማማሉ። ወገስሉ ሳኢሪል በደኒ የተቀረውን ሰውነቱን ማጠብ የተቀረውን ሰውነቱን ማጠብ የግድ ይሆንበታል። ሌላውን ሰውነቱን ሁሉን ማጠብ ይጠበቅበታል። ወሱነቱል ጉስሊ የትጥበት ሱናው ደግሞ አን የብተዲአ አልሙግተሲሉ የሚታጠቡ ሰው መጀመር ነው። ፈየግሲለ የደይሂ ወፈርጀሁ የመጀመሪያ ልክ ውዱ ሲያደርግ ሁለት እጆቹን ይጠብለን የለ አሁንም ትጥበት ላይ ሁለት እጆቹን ያጥባል። ከዛ ሁለት እጆቹን ካጠበ በኋላ ምን ያደርጋል? ወፈርጀሁ እስቲንጃ ያደርጋል። አፍረተ ገላውን ያጥባል። በታጠበ እጁ
አፍረተ ገላውን ማጠብ ሱና ነው። ምንም ነጃሳ እንኳን ባይኖርበት እሱን ማጠብ ይወደዳል ወይም ሱና ነው። ወዩዚለ ነጃሰተ ነጃሳንም ማስወገድ ሱና ነው። የሻፊዒ መዝሀብ ነጃሳ ማስወገድ ግዴታ ነው። ስለዚህ ላይ እየታጠበ ያለ ነጃሳ ሰውነት የሆነ ቦታ ላይ ነጃሳ የነካ ካለ ቀድመህ ያ ነጃሳ የነካህን ቦታ ከትጥበት በፊት ማስወገድ መታጠብ ሱና ነው የምንለው። ኢንካነት አላ በዲኒሂ ሰውነቱ ላይ ካለ ነጃሳው ሌላው ሰውነቱ ላይ እንዳይሰራጭ ቀድሞ መታጠቡ ሱና ነው። ثم يتوضأ እንግዲህ አሁን እስቲንጃ እጁን ያጥብ፣ እስቲንጃ ያደርጋል። ከዛ ነጃሳ ሰውነቱ ላይ ካለ ነጃሳውን ያጥባል። ثم يتوضأ ውዱእ ያድርግ። ውዱአሁ ሊሶላቲ ለሶላት ውዱእ እንደሚያደርገው ውዱእ ያድርግ። ልክ ውዱኡን ሙሉ ያድርግ ማለት መስሐር ረእስም መስሐል ኡዙነይን ሌሎችም የሚያደርገውን ያድርግ። ኢላ ሪጅለይሂ እግሮችን ማጠብ ሲቀር እግሮችን ግን አይጠብ። ሙሉ ሰውነቱን ካጠበ በኋላ እግሩን መጨረሻ ላይ ይጠብ እንላለን አለ። ይሄን የምንለው እግሩን ያዘን የምንለው መቼ ነው? ውሃ የሚጠራቀምበት ቦታ ከሆነ እጣቢው የሚኮትርበት ቦታ ከሆነ ነው። እጣቢው የማይኮትርበት ቦታ ከሆነ ግን እግሩን ማዘግየቱ ሱና አይደለም ማለት። ለምን? የሰውነት አካልን በውዱእ ላይ ቶሎ ቶሎ አከታትሎ ማጠብ የሚወደድ ነውና እግሩን ማዘግየቱ ተወዳጅ አይደለም፣ ውሃ የማይኮትርበት ቦታ ላይ ከሆነ ያለው። ثم يفيض الماء على رأسه ራሱ ላይ ውሃን ያፍስስ። ውዱእ አድርጓል አይደል? ከዛ በኋላ ምንድነው የሚያደርገው? ከራሱ ይጀምር፣ ራሱ ላይ ውሃ ያፍስስ። ወሳኢሪ ጀሰዲ የቀረው ሰውነቱ ላይ ውሃን ያፍስስ። ثلاث ሶስት ጊዜ ያፍስስ። ሶስት ጊዜ ማፍሰስ ልክ ውዱእ ላይ ሶስት ጊዜ ሲያጥብ ሙሉ የውዱእ አካሉን ማዳረስ ሱና ነው ብለን የለ ሱና ሊገኝለት ዘንድ ትጥበቱም ላይ ሶስት ጊዜ ማፍሰስ ማለት ሶስት ጊዜ በሰውነት አካሉን ካደረሰው ነው ሱና የሚገኝለት። በእያንዳንዱ ማለት በእያንዳንዱ ውሃ ማፍሰስ ሰውነቱን ካዳረሰ ሱናው ተገኝቷል። አለበለዚያ ግን ሰውነቱን ሶስት ጊዜ አጥቧል ማለት እና ሱናው ተገኝቶላታል ማለት አይቻልም። በቀኝ ራሱ በኩል ይጀምር፣ ከዛ በግራው እያለ በዚህ ሁኔታ ላይ ሰውነቱን ያዳርስ። ثم يتنحى ذلك المكان ከዛም ሶስት ጊዜ ሰውነቱን አዳርሶ ካጠበ በኋላ يتنحى ذلك المكان ከዛ ቦታ ላይ ፈቀቅ ይበል። ውሃ የሚኮትርበት ቦታ ከሆነ ቅድም እንዳልነው ማለት ነው። ውሃ የማይኮትርበት ቦታ ከሆነ ፈቀቅ ማለቱም ግዴታ አይደለም። እዛው ያለበት ቦታ ላይ ሆኖ መጨረስ ይችላል። فيغسل رجليه ከዛም እግሮችን ይጠብ። ቀድሞ ካጠበው ግን ሁለተኛ በድጋሚ ማጠቡ እግሩን ለብቻ ማጠቡ ሱና አይደለም፣ ሱና አይደለም። ወለይስ ይሄ የወንድ ትጥበት የሴትም የሚገናኙበት ትጥበት ነው። ሴትን በተመለከተ ደግሞ የተወሰነ ነገር ሊያወራ ነው። ወለይሰ ዐለል መርአቲ በሴት ላይ ግዴታ የለባትም አንተንቁዷ ልታፈርስ ضفائرሃ አለ ጉንጉኗን የተሰራችውን የፀጉሯን ጉንጉን ፊል ጉስል በትጥበት ላይ ፀጉሯን መፍታት ግዴታ አይሆንበትም አለ። እንግዲህ ፀጉሯ የተጎነጎነ ከሆነ ማድረስ እስከተቻለ ድረስ ተብሏል። ወይም ማድረስም ግዴታ አይደለም የሚል ቀውልም አለ በመዝሃብ ውስጥ። ጉንጉኑ ስር ማድረስ ግዴታ አይደለም፣ ወደታች የወረደው ጆፍለው ላይ ነው እንጂ ፀጉር ማድረስ የሚጠበቅባት ብለዋል በሻፊዒ እና በሌሎቹ። ግን እስከ ጉንጉኑ ስር ድረስ ማድረስ ግዴታ ነው ብሏል። ይሄ እንግዲህ በሴት ላይ ጉንጉኗን አለ። ወንድ ሳ ቢሰራ ይላሉ ፉቃዎች። ወንድ ተሰርቶ ሲሆን መፍረስ የግዴታ ነው፣ የግዴታ ነው። ለምን? ለሱ ዚነት አይደለም፣ ውበት አይደለም። አብዱላህ ብን ዑመር እና ሰይዳ አይሻ መካከል ያለ የሀሳብ ልዩነት ያለበት ጉዳይ ነው። በሶሒህ ሐዲስ ላይ በተዘገበው አብዱላህ ብን ዑመር ፀጉሯን መፍታት አለባት አንድ ሴት ይሉ ነበርና ለምንድን ነው የምትለው? ፀጉሯን መፍታት ግዴታ ነው የምትለው?
በአንድ ፊቱ ጸጉርሽን ተላጭ ብላ አታዛትም እንዴ? ሁሉ ጊዜ ጸጉሯን ተፈታ እንዴት ይሆናል ብላ ትቃወም ነበር። አፈላ ተእሙሩሁነ ቢሐልቂ ሩኡሲሂን ጸጉራችሁን ተላጭ ብላ አታዝም እንዴ? በአንድ ፊት በየጊዜው መፈታት ምንድን ነው ብላ ተቃወመች ይባላል ሰይዳ አይሻ። ይሄን ነው የሚሆነው። እንግዲህ ያው መሰረቱ ላይ ግን በዋናነት በሐነፊ መዝሐብ ቢሆን ጸጉር መባቂያው ላይ ውሃ ካልደረሰ መፍታት የግድ ይሆንበታል የሚለው ቋሚ የመዝሐቡ አቋም ነው። ያው አንዳንዶች እንደዛ ግዴታ አይደለም ብለው ቢሉ ማለት ነው። ወልመዓኒ ሙጂበቱ ልጉስል ታዲያ ይህን ትጥበት ግዴታ የሚያደርጉት ነገራቶች ምንድን ናቸው ብትል አንደኛው ኢንዛሉል መንይ ነው። ትጥበትን ግዴታ የሚያደርጉ ነገራቶች የዘር ፍሬ መውጣት ነው የሚሆነው። እሱ መውጣት አለ ወጅህ ድፍቂ መውጣቱ ብቻም አይደለም፣ መፍሰሱ ብቻም አይደለም። በምን መንገድ ያለ አለ ወጅህ ድፍቂ ያለ በመፈናጠር መልኩ በኃይል የወጣ ከሆነ ነው። ከዚህ ውጭ ባለ ነገር እንደው የዘር ፍሬ ነው ተብሎ የሚታሰብ ነገር ቢወጣ ሳይፈናጠር ቢወጣ ወሸህወቲ ወይም ስሜት ሳይኖረውም ቢወጣ ውዱ ወይም ትጥበት ግዴታ ያኑበታል ማለት የለም። ውዱ ብቻ ነው ግዴታ የሚሆንበት ይላሉ። ስለዚህ አንዳንድ ጊዜ ሰዎችን በተለያዩ አጋጣሚዎች የሚያጋጥምባቸው ሁኔታ ይኖራል። ተፈናጥሮ ካልወጣ በኃይል ካልተረጨ ትጥበት ግዴታ የለበትም ነው የሚሉት። ምን ረጁል ልመርአቲ ወንድም ይሁን ሴት ተኝተው ይሁን ነቅተው ከወጣቸው ትጥበት ግዴታ ነው የሚሆነው። ወልትቃኡል ኺታነይን ሁለት ግርዝ ብልቶች መገናኘትም መነካካትም ግዴታ ትጥበትን ያስከትላል። ወንድም ሆነ ሴት ሁለታቸውም ቢሆን ትጥበትን ያስከትልባቸዋል። ሚን ገይሪ ኢንዛሊን ፈሳሽ ባይወጣም የሁለት ግርዝ ብልቶች የሚገናኙ ከሆነ ከተገናኙ ትጥበቱ ግድ ይሆናል አለ። ወልሐይዱ የወር አበባ ግዴታ ይሆናል። ይሄ በሴቶች የተለየው ጉዳይ ነው። የወር አበባ ትጥበትን ግዴታ ያደርጋል። እንግዲህ የወር አበባ ሲቋረጥ ማለት ነው። ግን ትጥበቱ ግዴታ የሆነው በወር አበባ ምክንያት ነው። በወር አበባ ምክንያት ነው። ወኒፋሱ የወሊድ ደም መምጣትም ትጥበትን ግዴታ ያደርጋል። እንግዲህ እነዚህ ጧራ ሲሆን እነዚህ ሲቋረጡ ወይም ደሙ ሲቆም ትጥበት ግዴታ ያደርጋሉ። ትጥበትን ወይም እነዚህ ግዴታ ትጥበቶች ናቸው። ሱና የሆኑ ትጥበቶች ሱና የሆኑ ትጥበቶች ወሰነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልጉስለ ሊልጁምዓቲ ለጁምዓ መታጠብን ሱና አድርገዋል። ለጁምዓ መታጠብ ኢዛ ጃአ አሐዱኩም ለልጁምዓቲ ፈሊየግተሲል ወደ ጁምዓ አንዳቸው የመጣ ጊዜ ይታጠብ ብለው ተናግረዋል። ወልዒደይኒ ለሁለቱ ዒዶች እንደዚሁ መታጠብ ነቢዩ ሰለላሁ ዐለይሂ ወሰለም ካነ የግተሲሉ የውመል ፊጥሪ ወየውመል አድሓ ወየውመል ዓረፋ ለዒደል ፊጥር ዒደል አድሓ ለዓረፋ ይታጠቡ እንደነበረ በሐዲስ ተነግሯል። ያው ሐዲሱ ላይ ሰነዱ ላይ ضعፍ አለበት ቢባልም ግን ፈዳኢል አልዓመል ላይ ስለሆነ የሚያሰራበት ነው። ከሰለፎች የተነቀለም ተግባር ነው። ወልኢሕራሚ ለኢሕራም ዑምራም ለመሐረም ሐጅን ለመሐረም መታጠቡ ሱና ነው የሚሆነው። በዓረፋ ለመቆምም እንደዛው መታጠብ ሱና ይሆናል ተብሏል። ትጥበትን ግዴታ የማያስደርጉ ፈሳሾች ወይም ከሰውነታችን የሚወጡ ፈሳሾችስ ወለይሰ ፊል መዝይ ይላል። መዝይ ማለት አንድ ሰው በስሜት ፍላጎት ወይም ደግሞ መነሳሳት የተነሳ ሳይፈናጠር የሚወጣ ፈሳሽ ነው። የዘር ፍሬ አይደለም፣ ግን በፍላጎት ተቃራኒ ጾታን በሚያነሳበት በሚያወራበት ጊዜ የሚወጣ ፈሳሽ ወይም እርጥበት ነው። እሱ በመውጣቱ አንዳንድ ጊዜ ተቃራኒ ጾታ ጋር በሚኖር ንክኪም ሊወጣ የሚችል ነው። ወልወዲህ
እንዲሁም ወዲህ ተብሎ የሚጠራው ይሄ ደግሞ ከባድ ሸክም በሚሸከምበት ጊዜ ሲደክመው አቀበት ሲወጣ ምናልባት ብዙ ልፋት ያለው ስራ ስፖርት የመሳሰሉ ነገራቶች በሚሰሩ ጊዜ የሚወጣ ፈሳሽ ነው። በዚህ በሁለቱም ጉስሉን ትጥበት የለም። ግን ውዱእ ወፊህ መልውዱእ ልክ እንደ ሽንት በመሆናቸው ትጥበት ባይኖርም ውዱእ ግዴታ ይሆንበታል እንላለን። ወጠሃረቱ ሚን አልአሕዳቲ ከዛም መታጠብ የሚፈቀድበት የውሃ አይነትስ አንድ ሰው ለውዱእም ሆነ ለገላ ትጥበት የሚጠቀማቸው የውሃ አይነቶች የሚፈቀዱ እና የማይፈቀዱ የውሃ አይነቶች ምንድናቸው ሊሉ ወጠሃረቱ ሚን አልአሕዳቲ ከውዱእ ፍጪ ጧራ መሆን እስካሁን ባለፈው ለውዱእም ሆነ ለትጥበትም ነጃሳን ቢሆን ያው የዚሁ አካል ነው የሚሆነው ይቻላል። ቢማኢ ሰማኢ በዝናብ ውሃ መጧሃራት ይቻላል። በዝናብ ውሃ መጧሃራት ይቻላል። በበረዶም ይሁን በማንኛውም ከሰማይ በወረደው ነገር መታጠብ ይቻላል። ወልአውዲየቲ የሸለቆ ውሃ በሸለቆ በወንዝ ላይ የሚፈስ ከሆነ በሱ መታጠብም ይቻላል። ምናልባት ይሄ ከአፈር ጋርና ከእንትን ጋር ሊቀላቀል ስለሚችል በሱም መታጠብ ይቻላል ነው። ጥንቃቄ ምናልባት ያ አይነት ጥርጣሬ ሊያስከትል ስለሚችል ነው መጥቀሱ። ወልዑዩኒ የምንጭ ውሃም በምንጭ ውሃ መታጠብ ይቻላል። ወልአባሪ በኩሬ ወይም በጉድጓድ ውሃ። ወማኢል ቢሓሪ በባህር ውሃ በአልቢሓሪ ማለት ጨዋማ የሚሆንም ወይም ደግሞ ጨው አልባ ውሃ የሚሆንም ይቻላል። ወላ ተጁዙ አይበቃም መጧሃራት አይበቃም። ቢማዕቱ ሲራ በተጠመቀ መጧሃራት አይበቃም። ሚነ ሸጀሪ ወተመሪ ከዛፍና ከፍሬ የተጨመቀ በሆነ ውሃ መታጠብ አይቻልም ነው የሚለው። እንግዲህ በዚህ ውስጥ በጁስ እንበለው ወይም ከዛፍ ስር ዛፉን ራሱን አንዳንድ ዛፍ ውሃ የሚወጣው ወይም ለተለያዩ ኬሚካል ሊሆኑ የሚችሉ እንደ ቁልቋል የሚመስል ወይም ደም የሚመስል ነገር ነጭ ነገር የሚወጣ ይኖራል። ከሱ በተጠመቀ መታጠብ አይቻልም ነው የምንለው። ወላ ቢማኢን በውሃም ገለበ ዐለይሂ ገይሩ ሌላው ያሸነፈው የሆነ ምን ማለት ነው? ሌላ ነገር ተቀላቅሎት ያ የተቀላቀለው ነገር ካሸነፈው ጧሃራ የሆነ ነገርም ቢሆን የተቀላቀለው በሱ መታጠብ አይቻልም። ፈአኽረጀሁ ያ የተቀላቀለው ነገር ባይሆን ያወጣው ከሆነ አንጠብዒል ማኢ ከውሃ ባህሪነት ካወጣው። ለምሳሌ የውሃ ባህሪ ምንድን ነው? መፍሰስና ቀጭንነት ነው። ወይም ሌላ ስያሜ የሚያሰጠው ከሆነ መታጠብ በሱ ወይም ውዱእ ማድረግ አይቻልም ነው የምንለው። እንግዲህ የተቀላቀለው ነገር ቀጭን ፈሳሽ ይሁንም ወይም ደግሞ ጠጣር ፈሳሽ ያልሆነ ነገር ቢሆንም ማንኛውም ነገር ቢቀላቀለው ስሙን ከቀየረውና ከውሃነት ባህሪው ከውሃ ስያሜ ወደ ሌላ ስያሜ የሚያሰጠው ከሆነ በሱ መጧሃራት ውዱእ ማድረግ አይቻልም አለ። ለምሳሌ ከልአሽሪበቲ መጠጥን ይመስል ከዛፍ ወይም ደግሞ ከፍራፍሬ የሚሰራ የሚጠጡ ነገራቶች በእነሱ መጧሃራት አይቻልም። መጠጣቱ ይቻላል፣ ጧሃራ ነው። ግን ለውዱእ መታጠቢያ ወይም ለነጃሻ ማስወገጃ ሊሆን አይችልም አለ። ወልኸል ያለ ኸል ሆምጣጤ የሚባለው ወይም ደግሞ የፈሰደ ጠጅ የተበላሸ ጠጅ እያሉ ገጠር ላይ የሚተረጉሙት ሆምጣጤ ወይም የተበላሸ የፈሰደ ጠጅ ከሆነም እንደዛው በእሱ መጧሃራት አይቻልም። ወማኢል ወርዲ የጽጌረዳ ውሃ ጽጌረዳውን ይጨምቁታል። እሱን ጨምቀው ውሃ በብሪቅ በተለይ በጠርሙስ ውስጥ አንዳንድ ጊዜ ለሽቶ መቀመሚያነትም ሊጠቀሙት የሚችሉበት አጋጣሚ አለና በሱ ነጃሳን ማስወገድ ወይም ውዱእ ማድረግም አይቻልም። ወማኢል ባቅላይ እንዲሁም የባቄላ ውሃ ከባቄላ ቅጠል ከባቄላ እንትንም የተጨመቀ ካለም አይቻልም
በጊዜያቸው የነበረ ሰዎች በተለይ በበረሃ ላይ በሚሆኑ በመንገድ ላይ በሚሆኑበት ጊዜ ለመጠጥ ሊጠቀሟቸው የሚችሉበት አጋጣሚ ይኖራል፣ ይፈቀዳል። እነዚህ ግን ለውዶ ማድረጊያ ግን አይቻሉም። ወልመረቂ መረቅም እንደዛው አይቻልም። ወጥ ማለት ነው፣ ወይም ስጋ የተቀቀለበት መረቅም ቢሆን ውዶ ማድረግ በሱ አይቻልም። ወማይ ዘርደጅ የሚባሉ ይሄ የሽቱ አበባ የሚባል በብዛት ኢራንና በመሳሰሉት ሀገራቶች ውስጥ በብዛት የሚመረት ነው እና እዛ አካባቢ ላይ የሚኖር እንትን ነገር አለ የሚሸጥ እንደ ውሃ ታሽጎ ወይም ደግሞ ለተለያዩ ለመድኃኒትነትም ለሽቶነትም ይጠቀሙታል። በሱም አይቻልም ነው የሚለው። ወተጁዙ ጧሃረቱ ቢማኢን ኸለጠሁ ሸይኡን ጧሂር ጧሃራ ነገር በተቀላቀለ ውሃ ይቻላል። ባይሆን ፈገየረ አሕወል አውሳፊሂ እስካሁን ድረስ ውዱ ማድረግ አይቻልም እያል ጠቀስ። ጧሃራ ነገር ተቀላቅሎት ከሶስት ባህሪ አንዱን ቢቀይር ውዱ ማድረግ ባይቻልም ነጃሳን በሱ ማስወገድ ግን ይቻላል። ባይሆን ከውሃነት ባህሪው ካላወጣው ነው የምንለው። ከውሃነት ባህሪው የውሃ ባህሪ ሁለት ባህሪ ነው፣ ቀጭን መሆን ፈሳሽ መሆን። ከዚህ ካላወጣው ጧሃራ ነገር ቢቀላቀለውና ለምሳሌ አንድ በርሜል ውሃ ውስጥ የሆነ ኦሞ ካርቶን ፈሰሰና ወይም በፌስታል ውስጥ በፕላስቲክ ውስጥ ያለ ኦሞ ፈሰሰና መልኩን ቀየረው። ከውሃ ባህሪ ተቀየረ፣ መልኩ ተቀየረ። ሶስት ባህሪ ወይ ጣዕሙ ወይ ሽታው ወይ መልኩ ነው። መልኩን ቀየረው እንበል ወይም ጣዕሙም ተቀየረ እንበል። የሆነ ነገር ገብቶበት በሱ መጧሃራት ይቻላል ወይ? የውሃ ባህሪው እስካልተቀየረ ድረስ መጧሃራት ወይም ነጃሳን ማጠብ ይቻላል ነው የምንለው። ለምሳሌ አሉ ከማኢል መዲ አሉ የጎርፍ ውሃ ይመስል። የጎርፍ ውሃ አፈሩን ይዞ ጠርጎ ይመጣል። ቀይ አፈርም ሆነ ውሃው እንደዛ ይሆናል። ዋልካ መሬትም ከሆነ የውሃው ባህሪ ያንኑ የሚፈስበትን መሬት መልክ ይዞ ይመጣል። በሱ መጧሃራት ይቻላል? አዎ ይቻላል። ከውሃነት ባህሪው ሊቀይረው አይችልምና። ወልማኡ ለዚ የኽተሊጡ ቢሂል ኡሽናኑ እንደ ወዲህ እንደማለት ነው። ወፍጠጭ ወይም አሞራ የሚበላው ምናምን ብለው የሚጠሩት ነገር አለ። ከእንዶድ ውጭ ያለ እንዶድ ማለት ልክ ለሳሙና የቀረበ አንተ የከተማ ሰዎች ናቸው። ገጠሩ ሰው እንዶድ የሚባል ዛፍ አለ። ጨቅጭቆ ያንን እንደ ኦሞ እንደ ሳሙና ይታጠብ ልብስ ማጠቢያ ያደርገዋል። በሱ ቢቀላቀልበት ችግር የለም ነው። ለምሳሌ አሁን በአሁኑ ዘበን የልብስ ማንጫ የሚባለው ወይም የተለያዩ ኬሚካል ቢቀላቀለው ማለት ነው። ወሷቡኑ ሳሙናም እንደዛው፣ ወዛዕፈራኑ የሽቶ አበባ ቢቀላቀለው ይቻላል። እንዲህ አይነቶቹ ውሃውን ከውሃነት ባህሪው አያወጡትም አይቀይሩትምና አለ። ወኩሉ ማኢን ወቅዓት ፊ ነጃሰቱ ነጃሳ የወደቀበት ውሃ ሁሉ ነጃሳ ወደቀበት ለሚዙኑ ቢሂ በሱ ውዱ ማድረግ አይፈቀድም። ነጃሳ ከነካው ነጃሳ ከወደቀበት ውዱ ማድረግ ተነጅሷል ነው ምንድነው። ቀሊለን ካነው ከሲረናል እንደው የወደቀው ትንሽ ቢሆንም ወይም ውሃው ትንሽ ቢሆንም ብዙም ቢሆንም ባህሪው ቢቀየርም ባይቀየርም እንላለን። ለምን? ሊአነ ነቢይ ሰለላሁ ዐለይሂ ወሰለም አመረ ቢሒፍዚል ማኢ ሚነ ነጃሰቲ ውሃን ከነጃሳ ጠብቁት በማለት ተናግረዋልና። ለምን? ላ የቡለነ አሐዱኩም ፊል ማኢ ዳኢሚ አንድ ሰው የረጋ ውሃ ውስጥ ሽንቱን አይሽና በማለት ወላ የቅተሲለነ ፊሂ ሚነል ጀናበቲ ከጀናባም እንዳይታጠብ እንዲህ አይነት ውሃ ላይ በማለት ስለተናገሩዋል። ግን ወአመል ማኡል ጃሪ አለ ወአመል ማኡል ጃሪ ፈሳሽ ውሃስ ነው። ከዛም በፊት ቃለ ሰለላሁ ዐለይሂ ወሰለም ኢዘ ኢስተይቀዘ አሐዱኩም ሚን መናሚሂ ከእናንተ አንዳችሁ የነቃ እንደሆነ ከእንቅልፉ የነቃ እንደሆነ ፈላ የግሚሰነ የደሁ ፊል ማኢ እጁን ውሃ ውስጥ እንዳይነክረው ሐታ የግሲለሃ ሰላሰን ሶስት ጊዜ እስከሚያጥበው ድረስ ፈኢነሁ ላ የድሪ አይነ ባተት የዱሁ
እጁ የት እንዳደረ አያውቅም። ምን ቦታ ሲዞር እጁ እንዳደረ አያውቅምና ስለዚህ መጀመሪያ 3 ጊዜ የጠበው እጁን ውሃ ውስጥ ሳያስገባ በፊት አሉ። ይሄ ማለት ውሃን ጠብቁት አትነጅሱት ማለታቸው ነው። ወአመል ማኡል ጃሪ ውሃ ውስጥ የሚፈስ ከሆነስ ፈሳሽ ውሃ እስከሆነ እንደው ፈሳሽነቱ የምን ያክል ደረጃ ነው የሚለው ሲናገሩ ዑለማዎች አንዴ የጠለቀለት ውሃ ሁለቴ ሲመለስ ድረስ ሁለተኛ ሊጠልቅበት የማይችል ማለት ነው። ፈሶ ስለሄደ ሁለተኛ ሊያገኘው የማይችል በዚህ ደረጃ የሆነ ፍጥነቱ ወይ ደግሞ አንዳንድ ዑለማዎች እላው ላይ ገለባ ቲቢያ ነገር ቢጣልበት ይዞት የሚፈስ ከሆነ ፈሳሽ ውሃ ተብሎ ይጠራል ብለዋል። ወይ ደግሞ ሰዎች በተለምዶ ፈሳሽ ነው ብለው ሊጠሩት የሚችል ከሆነ ወደ ሰዎች ልማድና ባህል የሚመለስ ጉዳይ ነው ብለዋል። የፈሳሽነት መለኪያው ማለት ነው። ይሄ ውሃ ከሆነ ኢዛ ወቅዐት ፊ ነጃሰት ይሄ ፈሳሽ ውሃ ነጃሳ ከወደቀበት ጃዘል ውዱእ ሚንሁ ውዱእ ማድረግ ይፈቀዳል። ውዱእ ማድረግ ከእንዲህ አይነቱ ውሃ ውዱእ ማድረግ ይፈቀዳል። ኢዛ ለም ዩራ ለሃ ለዚህ ውሃ ምን እስካልታየ ድረስ አፈሩ ለነጃሳው ምልክት እስካልታየ ድረስ የፈሳሽ ውሃ ውስጥ ከ3 ባህሪው አንዱ እስካልተለወጠ ወይ መልኩ ወይ ጣዕሙ ወይ ሽታው እስካልተቀየረ ድረስ ከ3 ባህሪው አንዱ እስካልተቀየረ ድረስ ውዱእ ማድረግ ይበቃል ነው የምንለው። ለምን لأنها لا تستقر مع جريان الماء ነጃሳ ይወርቅበት እንዲህ አይነት ውሃ ላይ ነጃሳው እዛ ቦታ ላይ አትረጋም፣ ፈሳ ትሄዳለች። ውሃው የፈሳሽ ውሃ ጋራ ጎርፋ ትሄዳለችና ተብሏል። ይሄ ፈሳሽ የሆነ ውሃ ነው። والغدير العظيم ትልቅ ገንዳ ትልቅ የውሃ ገንዳ ወይም የውሃ መጠራቀሚያ ቦታ الذي لا يتحرك من ያክል ነው ትልቅነቱ الذي لا يتحرك احد طرفيه ከሁለት ጫፉ بتحريك الطرف الاخر አንደኛውን ጫፍ ቢያነቃንቁት እዚህ ቦታ ላይ ውሃውን ቢነኩት እዛኛው ማዶ ጫፍ ላይ የማይንቀሳቀስ ከሆነ በዚህ ጫፍ ላይ ውሃውን ሲያነቃንቁት እዛኛውም ላይ ሄዶ ውሃውን የማይንቀሳቀስ ከሆነ እንዲህ አይነቱ ውሃ ነጃሳ إذا وقعت نجاسة ነጃሳ ቢወርቅበት في أحد جانبيه አንዱ ጎን ላይ ውሃው ጎን ላይ ነጃሳ ቢወርቅበት جاز الوضوء من الجانب الآخر በሌላኛው ጎን ላይ ውዱእ ማድረግ ይቻላል። በዚህኛው በኩል ነጃሳ ቢወርቅበት ነጃሳ ባልወደቀበት እዛኛው በኩል ውዱእ ማድረጉ ይቻላል። እንግዲህ በሻፊዒ ቁለተይን የሚባለው ማለት ነው። በሻፊዒ መዝሃብ ቁለተይን የሚባለው ከ150 ምናምን ሊትር እስከ 200 አካባቢ ሊትር የሚጠጋ ነው በእነሱ መዝሃብ። በዚህ በሐነፊ መዝሃብ ግን ነገሩን ትንሽ ከበድ ያደርጉታል። 10 ሜትር በ10 ሜትር የሚሆን ብለው ይጠራሉ። ጥልቀቱ ደግሞ ምን ያክል ይሁን ስንዝር ያክል የጠለቀ ይሁን ወይ ደግሞ የሚቀዳ ሰው ከውሃው የሚጨልፍ ሰው ሲጨልፈው የማይደፈርስ መሆን አለበት የሚል መጠን ያስቀምጡለታል። እንዲህ አይነት ከሆነ ነጃሳ ቢወርቅበት ከ3 ባህሪው አንዱ ካልተቀየረ 3 ባህሪው ማን ነው? ጣዕሙ፣ ሽታው፣ መልኩ ከነኚህ 3 ባህሪያቶች ውስጥ አንዱ ካልተቀየረ ድረስ ውዱእ ማድረግ ወይም ነጃሳን ማጠብ በዚህ ውሃ ይቻላል እንላለን። جاز الوضوء من الجانب الآخر لأن الظاهر أن النجاسة لا تصل إليه ይሄ ማለት ነው ይሄኛውን ጫፍ ሲያነቃንቁት ሌላኛውን ጫፍ ላይ የማይደርስ ከሆነ የማይንቀሳቀስ ከሆነ ይሄ ማለት እዚህ በኩል የወደቀችው ነጃሳ እዛ ላለው ውሃ ላይ አልደረሰችም ማለት ነው። ውሃው ካልተንቀሳቀሰ በዚህ በኩል ሲያንቀሳቀሱት እዛኛው ጫፍ ላይ የማይንቀሳቀስ ከሆነ እዚህ ያለው ነጃሳ ወደዛ መሄድ እድል የለውምና ስለዚህ ነጃሳ ባልወደቀበት ጫፍ በኩል ውዱእ ማድረግ ይቻላል ነው የሚለው። ሌሎች መስአላዎችን በአላህ ፍቃድ በሚቀጥለው ሳምንት የምናያቸው ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።